እና እንዴት አየሻቸው? በጣም ያስጠላሉ። ርብቃ የምርሽ ነው? አዎ አቤል፣ እኔ እናንተ አብረን ከሆነን ጀምሮ ለአንድ ሳምንት ብቻ ነው ሰላም ይሆን ነው። አስታወስከው? አይ ከከተማ የወጣንባት አንድ ሳምንት። ለነገሩ እሱም ስንመለስ ማሚቴ ምን ትለን ይሆን እያልን ስንጨነቅ ነበር። ርብቃ ለምንድን ነው ቆይ እንደዚህ የምትሆኚ? ደክሞኛል። ሁሉም ነገር አበቃ ብለን ህይወታችን ሀ ብለን ስንጀምር ሌላ ጣጣ ይመጣል። የኔ ውድ አሁን እኮ ሁሉም ነገር አብቅቷል። አላበቃም። የዩ ጉዳይ ነው። እሱን ደግሞ በቅርቡ ይስተካከላል። አቤል ምንም የሚስተካከል ነገር አይደለም። አይ ይስተካከላል፣ በቅርቡ ይዙታል። አቤል የኛ ፍቅር ከኛ አልፎ በዙሪያችን ያሉ ሰዎች እየጎዳ ነው። እናማ አቤል በቃ እንለያይ። እንዳጣርሽ ርብቃ ሁሉም ነገር አስተካክለዋለሽ። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ርብቃ ድራማ ክፍል 39 ላይ እንግዲህ እንደምናውቀው በባለፈው ክፍል መቲ እናቷን ማሚቴን እንዳገተቻት ሁላችንም አይተን ነበረ እና መቲ ማሚቴን ካገተቻት በኋላ ባለችበት ሰው ጋር ጓደኛዋ ጋር እንደሄደችና ደህና እንደሆነች እንድትናገር አድርገው እና አቤልም እንዳይፈልጓት አድርጋለች መቲ ማለት ነው። አሁን ላይ እና አቤል ማሚቴ ጓደኛዋ ጋር ሄደች ብለው ስላሰቡ እየፈለጓትና የት እንዳለችም እያሰቡ አይደለም። ይሄ ነገር ደግሞ እንግዲህ መቲ እናቷን እንድታገኝ የሚረዳት ይመስለኛል። ምክንያቱም በተደጋጋሚ ከታገተችበት ቦታ ስትሄድ እንግዲህ እናትና ልጅ መሆናቸውን እውነቱ መውጣቱ አይቀርም። ያኔ እዩ ምን እንደሚበቃው ባናውቅም ማለት ነው። መቲ እንግዲህ ከሀገር ለመውጣት ስታስብ በማሚቴ ስለተናደደች ነበር ማሚቴን ያገተቻት እንጂ ምንም ፈልጋ አይደለም። ማሚቴን ስላገተቻት ምንም አይነት የምታገኘው ጥቅም እንደሌለ ታውቃለች። ግን በነርብቃ ስለተናደደች እሷን ልታግታት ችላለች። ይሄ ደግሞ ለእሷ አሪፍ አጋጣሚ ይሆናል ብዬ ተስፋ አደርጋለሁ። ነገር ግን ነገሮችን የሚያበላሽ ነገር ሌላ ነገር ተፈጥሯል። መቲ ማሚቴን ካገተቻት በኋላ ነበረ ወደ ቤቷ ስትመለስ ድንገት የሆነ ሰው ራሱን ሸፍኖ ወደ ቤት ይገባል። እሷን በድንጋጤ ማን ነው ብላ ትደነግጣለች። ነገር ግን እዩ ነበረ። እዩ እንግዲህ ከእስር ቤት አምልጧል ለበቀል። መቲ እዩ ለ30 ዓመት እንደተፈረደበት ስለምታውቅ ከዚህ በኋላ አይወጣም እድሜ ልኩ ነው ብላ ስላሰበች እሷም ከሀገር ለመውጣት ሽር ጉድ እያለች ነበረ። ማሚቴን አግታ ወረቀቱ ስለጠፋባት እንግዲህ ማሚቴን ካገተች በኋላ እሷ ከሀገር ለመውጣት እየተዘጋጀች ባለችበት ሁኔታ ነበረ እዩ ከእስር ቤት አምልጦ የወጣው እና ይሄ ነገር አሁን ላይ ነገሮችን አበላሽተዋል። ምናልባት መቲና እናቷ እንዳይገናኙም ሊከለክል ይችላል። ምክንያቱም እዩ ከእስር ቤት አምልጦ ሲወጣ ለበቀል ነው የወጣው። ሁሉንም ምንድነው አልሞት ባይ ተጋዳይ ነው የሚባለው፣ ወይም ደግሞ ከሞትኩ ሰርዶ አይብቀል ይባላልና እኔ ምንድነው ይሄ አጥፍቼ እጠፋለሁ አይነት ነገር ነው እና እኔ ስጎዳ አብረው እነሱ የሚጥፉ፣ ስለዚህ እነሱን ጎድቼ ነው እኔ መታሰር የምፈልገው አይነት ይመስላል ተግባሩ። እናም አሁን ላይ ከእስር ቤት አምልጧል። የሆነ ጊዜ ካስታወሳችሁ ክፍል 35 ላይ ይመስለኛል ርብቃ ድራማ ላይ ተምኔል ካያችሁ እዩ ርብቃን አግቷት ነበረ። መንገድ ላይ አግኝቷት እንደዚህ አንቆ ይዟት ነበረ እና ይሄ ነገር ተሳስቶ ይመስለኛል የዛን ጊዜ ተምኔል ያደረጉት በስተት ነው። ትክክለኛ ግን እዩ እንግዲህ ርብቃን ሲያግታት አይተናል እዛ ተምኔል ላይ ማለት ነው። ስለዚህ አሁን ላይ እንግዲህ ከፖሊስ ጣቢያ ተደውሎ ተጠንቀቁ እዩ ከእስር ቤት አምልጧል ሲሉ እንግዲህ አንድ ሰው መጠበቅ አቅቷቸው ማለት ነው። ልጁ አሁን ላይ ለምንም ነገር አይመለስም። የወጣው በልህ ነው። ምክንያቱም በቃ እነሱ እንዴት በሰላም በደስታ ይኖራሉ? ግን ከዚህ በላይ ምን ያደርጋቸው? ልጃቸውን አሳጣቸው፣ ብዙ ነገር አሳጥቷቸዋል። ሰላማቸውን ነስቶ ነው እንግዲህ እስር ቤት የገባው። ነገር ግን አሁን ላይ በድጋሜ ከእስር ቤት አምልጧል። የአሁኑ ግን በጣም ጫን ያለና አደገኛ ነው የሚሆነው። ምክንያቱም ፊት ለፊት እንግዲህ ሲጋፈጥ መጀመሪያ ላይ በድብቅ ነበር ነገሮችን የሚያደርገው። አሁን ላይ ግን ከስነ ልቦናዊ ይልቅ አካላዊ ጉዳት ሊያደርስባቸው ይችላል ብዬ አስባለሁ። አቤል እንግዲህ መጠንቀቅ አለበት አሁን ላይ። በተለይ ደግሞ ርብቃን ነው እሱ የሚፈልገው። ርብቃን መጉዳት በጣም ይፈልጋል። ከዚህ በላይ ነገሩ ምን ያደርጋታል? እና እዩ እንግዲህ ካመለጠ በኋላ
መቲን ጠይቋት ነበረ። እሷም እንግዲህ ማሚቴን እንዳገተቻት ትነግረዋለች። የታገተችበት ቦታ ሄዶ እንግዲህ ማሚቴን ሲያሰቃያት እያየን ነበረ። መቲ ግን ወደ ማሚቴ ስትሄድ ማሚቴ እናቷ እንደሆነች በተደጋጋሚ እየነገረቻት ነበር። መቲ ደግሞ እኔ እናት አባት የለኝም ልጅ አትበይኝ፣ እንደዚህ ተብዬ የማላውቀውን ቃል አትንገሪኝ እያለች ማሚቴ ልታዳምጣት አልቻለችም። ማሚቴ ግን እባክሽ ታሪክሽን ንገሪ ልስማሽ፣ እኔ ላዳምጥሽ እያለቻት ነበር። ማሚቴ እኔ እኮ እናትሽ ነኝ፣ ወላጅ እናትሽ ነኝ የማትልበት ምክንያት እዩ አስፈራርቷት ነው። መቼም ቢሆን አንቺ እናቷ እንደሆንሽ ብትነግሪያት ዘልዝዬ ነው መሰቅለልሽ ብሎ ስላስፈራራት ማሚቴ መናገር አልቻለችም። እናም እንግዲህ ይህን አጋጣሚ ተጠቅሞ እዩ ወደ ቤት ከመጣ በኋላ ነበረ ለመቲ ፎቶ አሳያት። የማሚቴ ልጅነት ፎቶ ነው ያሳያት። ይህን ፎቶ ታውቂዋለሽ ወይ ብሎ አላት። እሷም እንደማታውቀው ስትነግረው ታቱ ግን የኔን ይመስላል አለችው። ታቱን እያስተያየ ነበረ እና በመጨረሻ ግን ለምንድን ነው እንደዚህ ያልከኝ አለችው። አይ ታቱ ስለተመሳሰለ እናትሽ ከሆነች ብዬ ነው አላት። ግን ማናት ብላ ጥብቃ ስትይዘው ማሚቴን እናትሽ መስላኝ ነበር ግን ተሳስቼ ነው አላት። ጥሩ ነው፣ መንገድ ከፍቶላታል። አሁን ላይ እንግዲህ መቲ የእሷ ስራ ምንድን ነው? አጥብቆ መፈለግ ነው። ማሚቴ እናቴ ትሆን በተደጋጋሚ ልጄ የምትለኝ እውነት እናቴ ወላጅ እናቴ ትሆን ብላ ነገሮችን መሰርሰር አለበት ከእዩ ጀርባ ሆና። ምክንያቱም እዩ ክፋት ብቻ ነው ስራው። አሁን ላይ የእዩን ክፋት በደንብ ስለተረዳች እንደማያፈቅራትና ሆን ብሎ ክፋትን በእሷ ላይ እየሰራ እንደሆነ ስለገባት መቲ ምክንያቱም መቲ እኔ ብቻ መሆን ፈልጋለሁኝ ብሏት ከቤት ወጣ ነበረ። ነገር ግን በር ስር ተለጥፋ የሆነ ወሬ ሰማች። ታቱ አንድ አይነት አይደለም፣ እኔ እኮ አንድ አይነት ነው ብዬ ነበር ግን አይመሳሰልም። ታቱ ተዋትማ፣ ህይወቷን ካመሰቃቀልኩት በኋላ ነው እናቷ እንደሆነች ምነግራት። እናም ፎቶ ላይ ያለው ታቱና የእሷ ታቱ ግን ተለያየብኝ እያለ እንግዲህ ከሰው ጋር ሲያወራ መቲ ተደብቃ ሰምተዋለች። እና መቲ አሁን ላይ መቲንም ሊጎዳት ይችላል ብዬ አስባለሁኝ። ለመቲም አይመለስም፣ የሆነ ጭራቅ መስሎ ነው የመጣው አሁን ላይ እንዴት እንደሚያስፈራ ማለት ነው። በሌላ በኩል ደግሞ እንግዲህ እነ ርብቃ የእዩን ማምለጥ ከሰሙ በኋላ ጥሩ ሁኔታ ላይ አይደለም ያሉት። ቤታቸው በጣም ተረብሿል። አጎታቸውም እንግዲህ የርብቃ አጎት ማለት ነው ወደ ቤት እንዲመለስ አድርገውታል። ነገር ግን አሁን ላይ ፖሊሶቹ እየፈለጉት ቢሆንም እሱ ግን ሳይደርሱብኝ ሳይቀድሙኝ ልቅደም ወይም ደግሞ ሳይደርሱብኝ ሳልታሰር አጥፍቼ ልጥፋ ብሎ ወደ ጥፋት መንገድ መሄዱ የማይቀር ነው። እንግዲህ ከሆነ ሰው ጋር እያወራ ነበረ ይህን ነገር የሚያደርግለት ማለት ነው፣ እነሱን ለመጉዳት የሚያግዘው ሰው። ስለዚህ አሁን ላይ በተለይ ርብቃ መጠንቀቅ አለባት። ርብቃም ሪችም መጠንቀቅ አለባቸው። ሪችም እስር ቤት እየተመላለሰች በጣም ስታናድደውና ስታበሽቀው ስለነበረ ሊበቀላት ይችላል። ከምንም በላይ ግን ርብቃ ጋር ነው ችግሩ። ርብቃን የሚፈልገውን ነገር ለማግኘት ከርብቃ ነው የሚጀምረው። ሌላው ደግሞ እንግዲህ ርብቃ ናት። ርብቃ አቤልን እኔ እናንተ መለያየት አለብን እያለች ነው። የመጣንበትን መንገድ ሁሉ አሰብኩትኝ፣ ከመጀመሪያው ጀምሮ አየሁትኝ፣ ትክክል አይደለም ማለች ርብቃ ማለት ነው። ብዙ ታግለናን አልሆነልንም፣ ምንም ነገር ለኛ እየተሳካ አይደለም። ስለዚህ ግንኙነታችን ስህተት ነው፣ እዚህ ጋር እናቁም ስትል አቤል በቃ መቻቻ ምንድን ነው ይሄንን መቋቋም አልቻለም። በጣም ነው የሚወዳትና እንግዲህ እንደዛ ዋጋ የከፈለችለት ፍቅር አሁን ላይ በፈተና የተሞላ ስለሆነ ችግር ከሚደርስብን አንተንም ከምጎዳ በእኔ ምክንያት ከምትጎዳ እኔ ወደ ህይወት ስመጣ ነው የነገር ሁሉ የመጣው፣ ከዛ በፊት እንደዚህ አልነበረም። ስለዚህ እኔና አንተ እንለያይ እያለች ነው ርብቃ ነገሩን ቆፍጠን ብላ መጋፈጥ እንጂ የምን መለያየት ነው? ስንት ዋጋ የከፈለችለትን ልጇን ያጣችለትን ህይወት እና ዋጋ መክፈል አለባት። ለዚህ ህይወት አልጋ ባልጋ አይደለችም። በተለይ ደግሞ በፍቅር በትዳራችሁ ላይ ከሆነ ማለት ነውና ስለዚህ ርብቃ ነገሩን መጋፈጥ እንጂ የምን መሸሽ ነው? እንለያይ የሚል ሀሳብ እንግዲህ ለአቤል አቅርባለታለች። አቤል ግን ይህን ሀሳብ ድጋሜ እንኳ ብታወሪ ወዮልሽ ብሏታል። እናም አጎቷም ደግሞ በጣም ጎበዝ ሰው ነው። አይ ነው እዩ አሁን ላይ አምርሮ ነው የመጣው። ሰዎችን ሰብስቦ ይዞ በቃ ኃይለኛ ሆኖ ይሄ ምንድን ነው አሁን ለምሳሌ የሆነ ሰው በራሱ ተስፋ ሲቆርጥ ማለት ነው ወደ እናንተ ህይወት ሲመጣ በራሱ ተስፋ ቆርጦ ጥፍት ነው የሚያደርጋችሁ። ለምን በቃ የመኖር ፍላጎት የለውም፣ ስለምንም አይጨነቅም። በቃ አጥፍቷችሁ ያገኘውን አጋጣሚ ተጠቅሞ የእናንተን ህይወት አመሰቃቅሎ ከዛ ምንም ቢሆን ምንም አይመስለውም።
መኖር የሚፈልግ ሰው ነገር የሚያስብ ሰው ነው የሚጠነቀቀው። ስለዚህ እዩ አሁን ላይ አይኑን ጨፍኖ ነው የመጣው። ስለዚህ በጣም እዚህ ቤት ጥንቃቄ ያስፈልጋል፣ እነ ርብቃ ቤት ማለት ነው። እና የኔ ውድ ቤተሰቦች እንግዲህ ርብቃ ክፍል 39 ላይ ማሚቴን በተደጋጋሚ ልጅ እያለች እየተጣራች ነው። መቲ ግን እየተረዳቻት አይደለም። ነገር ግን መቲ ያሰበችው ነገር አለ። በቀጣይ ክፍል ምን ይፈጠር ይሆን? አብረን የምናየው ይሆናል። እስከዛው ቸር ቆዩልኝ።